ማርያምን ደከመኝ፣ ማርያምን ህይወት ሰለቸኝ። ሁሌ አንድ አይነት ስሜት፣ ሁሌ አንድ አይነት ኑሮ ደከመኝ። እንዴት ብዬ ስራ አለኝ፣ ወደ ስራ ሄዳለሁ። ጠዋት እነሳለሁ፣ ልብሴን ቀይራለሁ፣ ወደ ስራ ሄዳለሁ። ከስራ በኋላ ጓደኞቼ ደውሉልኛል፣ ነይ እንዝናና፣ ነይ እንቃም፣ ነይ እንጠጣ፣ ነይ እናጭስ። ሁሌ አንድ አይነት ስሜት። ይሰለቻል እኮ አባቴ ይሰለቻል። ደከመኛ፣ ሰለቸኛ፣ አልቻልኩም። ወደ ፈጣሪ መመለስ ፈልጋለሁ። እንዴት ብዬ? ዓለም ልቤን ሰርቃኛለች። እንዴት ይሆናል? እንዴት ብዬ? አይመራኝም እኮ እግሬ። አልቻልኩም። ፈጣሪ አበርታኝ፣ መልሰኝ። ያንተ ቤት እኮ ይናፍቀኛል፣ መልሰኝ። ወደ ቤት መመለስ ፈልጋለሁ። ወደ ደጅ መግባት ፈልጋለሁ። እኔ ልብይኝ ስለሆነ በኃጢአት ልተወኝ ልብ አልጨከነም። የጴጥሮስን እንባ ስጠኝ ፍቅርህን እያስብ በሞት ጥላ ውስጥ እንኳን ብሄድ ጌታ ሆይ በሞት ጥላ ውስጥ እንኳን ብሄድ ጌታ ሆይ ልቤን በፍቅር ውሃ እጠበው እባክህ። ዓለማዊ ምግባር ልቤ ቢከተልም ከዚህ ሁሉ ማዳን ጌታዬ አይሳንህም። ኃጢአት እየሰራሁኝ ባስቀይምህም ኃጢአት እየሰራሁኝ ባስቀይምህም በሂሶጵ እርጨኝ ጌታ እጠበኝ እባክህ። የጴጥሮስን እንባ
እንኳን ብሄድ ጌታ ሆይ በሞት ጥላ ውስጥ እንኳን ብሄድ ጌታ ሆይ ልቤን በፍቅር ውሃ እጠበው እባክህ ዲያብሎስ ያመጣው ጸጸት የውድቀት ነው የይሁዳ ምሬት የሞት ነው ፍጻሜው ይህንን መማረርን ያልፈልግም ይህንን መማረርን ያልፈልግም የውድቀት ጉዞ እንጂ ትንሣኤ የለውም የጴጥሮስን እንባ ስጠኝ እልሃለሁ ኃጢአቴን ልናዘዝ ፍቅርህን እያየሁ በሞት ጥላ ውስጥ እንኳን ብሄድ ጌታ ሆይ በሞት ጥላ ውስጥ እንኳን ብሄድ ጌታ ሆይ ልቤን በፍቅር ውሃ እጠበው እባክህ ጴጥሮስ አባብሎ የተማጸነበት ፍቅሩን በንስሐ ስቦ ያመጣበት ፍጻሜው የሚያምር ንስሐ ስጠኝ ፍጻሜው የሚያምር ንስሐ ስጠኝ የለቅሶ አምሃ የእንባ ሕይወት ስጠኝ የጴጥሮስን እንባ ስጠኝ እልሃለሁ ኃጢአቴን ልናዘዝ ፍቅርህን እያየሁ በሞት ጥላ ውስጥ እንኳን ብሄድ ጌታ ሆይ በሞት ጥላ ውስጥ እንኳን ብሄድ ጌታ ሆይ ልቤን በፍቅር ውሃ እጠበው እባክህ። ወንድሜ ሆይ
ህይወት እንደሰለቸ ሲሰማ፣ ዓለም ሁሉ በረሃ ሆኖ ሲታይ፣ ጉልበት ተሟጦ ተስፋ ሲደክም፣ ያኔ በጣም የምትፈልገው ነገር የስራ ለውጥ ወይንም የቦታ ለውጥ ብቻ አይደለም፣ የልብ መታደስ ነው። ዛሬ የደከመው ስጋ ብቻ አይደለም፣ ነፍስም ረፍት ትፈልጋለች። ስራ ከበደ፣ ችግር የለውም። ሰዎች አላስተዋሉህም፣ ችግር የለውም። ውጤት ዘገየ፣ ችግር የለውም። ነገር ግን እግዚአብሔርን ከልብህ ማራቁ ትልቁ ችግር ነው። አባቶቻችን የሚያልፈውን ዓለም እያየ አትድከም፣ የማያልፈውን ዓለም እያሰብክ በርታ ይላሉ። ስለዚህ አትሽሽ፣ ቁም፣ አትበገር፣ ጽና፣ አትተው፣ ቀጥል። እግዚአብሔር ያንተን ድካም ያውቃል፣ ያንተን እንባ ቆጥሮታል፣ ያንተን ጸሎት ሰምቶታል። የዘገየ የሚመስለን እርሱ ጊዜውን እያዘጋጀ ነው። ስለዚህ ወዳጅ ሆይ ራስን አትናቅ፣ ህይወትን አትጥላ። ዛሬ የምትደክምበት መንገድ ነገ የምትመሰክርበት ታሪክ ይሆናል። እግዚአብሔር ካንተ ጋር ነው። ስለዚህ ተነስ፣ ጸልይ፣ ስራህን ቀጥል፣ ተስፋህንም ጠብቅ። በትዕግስታችሁ ነፍሳችሁን ታድናላችሁ ይለናል ቅዱስ ሉቃስ። እግዚአብሔር ልብህን ያበርታ፣ ሰላሙን ይስጥህ። አሜን።